ዜጎች በክልል ምክር ቤትና በፓርላማ የሚወክሏቸውን የፖለቲካ ተወካዮች በድምጻቸው ሲመርጡ ውለዋል። በአርባ ምንጭ የምርጫ ክልል ጫሞ ካምፓስ የምርጫ ጣቢያ ድምጻቸውን ሲሰጡ ያገኘናቸው ብልጽግና ፓርቲን ወክለው ለህዝብ ተወካዮች ምክር ቤት የሚወዳደሩት አፈጉባኤ ታገሰ ጫፉም የዘንድሮው ጠቅላላ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የቅድመ ዝግጅት ስራዎች መሰራታቸውን ተናግረዋል። ሰባተኛው ጠቅላላ ምርጫ በኢትዮጵያ ዲሞክራሲ ልምምድ በወጉ እያደገ ስለመሆኑ ማሳያ እንደሆነም አመላክተዋል። በሰባተኛው ሀገራዊ ምርጫ ላይ ደግሞ ወደ ከ54 ሚሊዮን በላይ መራጭ በመላው ሀገሪቱ ተመዝግቦ እየመረጠ ዛሬ ይገኛል። ይሄ የዲሞክራሲ ልምምድ በሀገራችን በጣም ምን ያክል እያደገ እንደመጣ እጅግ ተስፋ የሚሰጥ እንደሆነ የሚያመላክት ነው። 42 የሚያክሉ ፖለቲካ ፓርቲዎች በዚህ ሰባተኛው ሀገራዊ ምርጫ የተሳተፉ ይገኛሉ። ፖሊሲያቸውን አቅርበው በፖለቲካው፣ በአስተዳደር፣ በህገ መንግስቱም እንደዚሁም ደግሞ በኢኮኖሚና በማህበራዊ ጉዳዮች ላይ ሁሉ አማራጭ ሀሳቦቻቸውን አቅርበው ህዝቡ በደንብ እንዲመለከትና የራሱን ውሳኔ እንዲወስን ለማስቻል ከፍተኛ ጥረት ተደርጓል። እንዲሁም በሰባተኛው ሀገራዊ ምርጫ በጣም ልዩ የሚያደርገው ምርጫ ቦርድ ራሱ የምርጫ ክርክሮችን መምራት ችሏል። ራሱን አስችሎ ገለልተኛ በሆነ መንገድም ለመምራት ጥረት ተደርጓል። ስለዚህ ሰባተኛው ሀገራዊ ምርጫ በብዙ መልኩ የተሻሉ አሰራሮች በምርጫ ቦርድም የተዘረጉበት እንደዚሁም ለምርጫው ደግሞ ሁሉም ተፎካካሪዎች ሀሳባቸውን በይበልጥ መግለጽ የቻሉበት ምርጫ ነው። ስለዚህ በዲሞክራሲ ልምምዳችን አንድ ደረጃ ከፍ ያለ ነው ማለት ይቻላል። ምርጫ የዲሞክራሲ ስርዓት አንዱ መገለጫ ነው ያሉት አፈጉባኤው በአርባ ምንጭ ምርጫ ክልል ዜጎች የዲሞክራሲያዊ መብታቸውን ለመጠቀም ያደረጉት ሰላማዊ እንቅስቃሴ የሚደነቅ መሆኑን አመላክተዋል። የመንግስት ስልጣን የሚያዘው በምርጫ ብቻ ነው። ከምርጫ ውጪ የመንግስትን ስልጣን መያዝ በህገ መንግስታችን የተከለከለ ነው። ስለዚህ ምርጫ በተሳካ ሁኔታ እንዲከናወን ማድረግ የሁላችንም ዜጎች ኃላፊነት ነው። ይህም ደግሞ ዛሬ እየታየ ይገኛል። ይህን ሂደት ደግሞ ለማደናቀፍ መሞከር ማለት ይህ ህገ መንግስታዊ መሆን ነው በአንድ በኩል፣ ሁለተኛ ደግሞ አገር ወደፊት እንዳትቀጥል እንዳትሻገር የሚያደርግ እርምጃ ነው። ስለዚህ ይሄ ሁላችንም ኢትዮጵያውያን ዜጎች እንደዛሬው በዚህ አይነት ድባብ ሁላችንም ወጥተን ቆመን አገር የሚያሻግር መንግስትን የሚያጸና ፖሊሲ አማራጮችን መርጠን ደግሞ ውሳኔያችን አሳርፈን በቀጣይ ሀገራችንን ብልጽግና እውን ለማድረግ ሁላችን የምንረባረብበት መሆን አለበት ብዬ አስባለሁ። ትልቅ ተስፋና እድገት ያለበት ነው ለማለት ነው። ሌላው ትብብር ለኢትዮጵያ አንድነት ፓርቲን ወክለው ለህዝብ ተወካዮች ምክር ቤት የሚወዳደሩት ዶክተር ቴዎድሮስ ፋንታይም ከቅድመ ምርጫ ጀምሮም አሳታፊ የፖለቲካ ምህዳር ሲፈጠር መቆየቱን አንስተዋል። በጋሞ ዞንና በተለይ በአርባ ምንጭ ከተማ ምርጫው በጣም ሰላማዊ በሆነ መንገድ ከቅድመ ምርጫ ጀምሮ ያው ይሄ ውጤት የምርጫ ሂደቱ በቅድመ ምርጫ በምርጫና የድህረ ምርጫ የሶስቱ ውህደት ነው ውጤቱን ኢንተርፕሬት ማድረግ የሚቻለው ሰላማዊ ነው ማለት የሚቻለው። ከቅድመ ምርጫ ጀምሮ የፖለቲካ ፓርቲዎች በሰላማዊ መንገድ ተንቀሳቅሰዋል። ህዝቡም እንደሚታየው ያው ሰላም ወዳድ ነው። ስለዚህ በነቂስ ወጥቶ ይበጀኛል የሚለውን ፓርቲ የመምረጥ ሂደት ኦልሞስት ተጀምሯል። ለምናየው ሰላማዊ በሆነ መንገድ እየሄደ ነው። የኢትዮጵያ ሰብአዊ መብት ኮሚሽንም የምርጫ ሂደቱን ሰላማዊነትና የዜጎችን ተሳትፎ ተዘዋዝሮ እየቃኘ ውሏል። በአርባ ምንጭ የምርጫ ክልል የተለያዩ የምርጫ ጣቢያዎች ቅኝት ሲያደርጉ ያገኘናቸው የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ተቋሙ በቅድመ ምርጫ በድህረ ምርጫና በምርጫ ወቅት መሰል ክትትሎች ያደርጋል ብለዋል። በቅድመ ምርጫ ወቅትም 55 ቡድኖችን በማዋቀር የክትትል ስራ መሰራቱን አንስተዋል። ሰባተኛው ጠቅላላ ምርጫም ሰላማዊ በሆነ ሁናቴ እየተከወነ ስለመሆኑ ቡድኑ ማረጋገጡን አመላክተዋል። የዛሬው ዋናው እንቅስቃሴያችን በዚህኛው ዙር ላይ በመላ ሀገሪቱ አሁንም ከትግራይ ክልል በስተቀር 100 ቡድኖችን አሰማርተናል። እዚህ ያያቸዋቸው የዛ ቡድን አካል ናቸው። እነዚህ 100 ቡድኖች በአጠቃላይ ከ300 ሰው በላይ በመላ ሀገሪቱ አሰማርተናል። አሁን ወደ አርባ ምንጭ ከመምጣት በፊት እነዚህ ቡድኖች የሰሩትን ስራ መረጃ ተለዋውጠን ነው ወደዚህ የመጣሁት። በአጠቃላይ በታሰበው መሰረት ከጠዋቱ 12 ሰዓት ጀምሮ የድምጽ አሰጣጥ ስርዓቱ ተጀምሯል። እስካሁን በደረሰኝ ሪፖርት ይሄ ነው የሚባል ጎላ ያለ እንከን የለም። አንዳንድ ቦታዎች ላይ ትናንሽ ነገሮች አሉ። እነዛን ከምርጫ ቦርድ ጋር ተነጋግረን የራሳችን ፕላትፎርም አለ የምንወያየው፣ በዛ ተወያይተን እያስተካከልን ያለ ነው። አሁን የሚመጡ ሊኖሩ ይችላሉ። እነዛን እያስተካከልን እንሄዳለን። ቡድኑ በሁለት ተከፍሎ ጎንደር፣ ጎጃም፣ ጅማ፣ አርባ ምንጭና ድሬዳዋ ቅኝት ማድረጉን ለማወቅ ተችሏል።